ወላሂ እየሰራሽ ያለውን ቁጭ ብለሽ በጥሞና ስታዩ ቢሂ መካነን ቀስያ ወዲያውኑ አረገዘች። በእርሱም ሆዷ ውስጥ ይዛው ወደ ሩቅ ስፍራ ተገለለች ከነሱ ማለት ነው። ከዛም ፈአጃአሃ አልመኻዱ ኢላ ጅዝዒ ነኽላ ቃለት ያ ለይተኒ ሚቱ ቀብለ ሃዛ ወኩንቱ ነሲየን መንሲያ። ምጡም መጣባት በዘንባባይቱ ግንድ አጠገብ ማለት ነው። ከዛ በኋላ ዋምኞቴ አለች። ዋምኞቴ ምን አለ በቃ ሞቼ የተረሳው በነበርኩኝ፣ ምን አለ ይህንን ስቃይ ባላየው ብላ ምጡ እንደከበዳት ያሳያል ማለት ነው። ምን አለ የተረሳው በሆንኩኝ አለች። ከዛ በኋላ ቀጠለች ወሁዚ ኢለይኪ ቢጅዝዒ ነኽለቲ ቱሳቂጥ ዐለይኪ ሩጠበን ጀኒያ። ከዛ በኋላ ዛፉን ነቅንቂው አላት። ከዛ ዛፉን ስትነቀንቂው ከዘንባባው ላይ የሚገርም የሆነ እንትን ይወርድልሻል አለ ተባለች ማለት ነው። እሸት የሆነ ቴምር ከላዩ ላይ ይወርድልሻል ተባለች። ከዛ ከሱ ቢጠጭም አንድ ሰው መጥቶ ቢጠይቅሽ እኔ ለጌታዬ ዛሬ ስለትን ተስያለሁ ማንንም አላናግርም በይ ተባለች። ከዛ ህዝቦቿ ጋር ስትመጣ መርየም ሆይ ምንድነው ዛሬ ደግሞ ይዘሽ የመጣሽው አሏት። ዛሬ በጣም ከባድ ነገር ትንሽ ይለያል። ይቅር እዚህ ጋር ግን ትንሽ በእኛ ይለያል። አዎ እዚህ ጋር ይለያል። ትክክል ነሽ፣ ይለያል። ቆይ መጨረሻ ላይ ትጠይቂኛለሽ። እዛ አይደለም። እሺ ከዛ ምን አለ በቃ ሰው ከጠየቀሽ እንዲህ በይ። ከዛ ይዛው ስትመጣ ልጁን ያው እንግዲህ እንደሚያውቁት ዮሴፍ የሚባል ሰው ምናምን ያው በባይብል ላይ ያለውን አልናገርም እና ከዝሙት ነው የወለደችው ለማለት እንትን አላቸው። ምን አሉ በቃ እንዴት ምን አይነት ብልግና ይዘሽ መጣሽብን አሏት። ከዛ እንዲህ አሉ ያ ኡኽተ ሃሩን ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግያ። እንዴ አንቺ የሃሩን እህት ሆይ እንዴት አድርጎ ነው ቆይ እንዴ አባትሽ ባለጌ መጥፎ ሰው አልነበረም፣ እናትሽ ባለጌ ሴት አልነበረችም፣ ኬታ መጣሽው አንቺ እንዲህ አይነት ስራ አሏት። የዚህን ጊዜ ፈአሻረት ኢለይህ ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ። እንዴ አመላከተቻቸው። ቅድም መላኩ ምን ብሏት ነበር? አንቺ ማንም ሰው ቢያናግርሽ እኔ ስለተስያለሁ ዝም ብለሽ አመላክሽ ተብላ ነበር። ከዛ አመላከተቻቸው ልጁን ማለት ነው። ከዛ ልጁን ስታመላክታቸው ምን አሉ? እንዴ ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ። እንዴ ማውራት የማይችል የአንቀልባ ልጅ እንዴት ነው አናግሪ ብለሽ የምትጠቁሚን አሏት። የዚህን ጊዜ ምን አለ ዒሳ በአንቀልባ ላይ ያለው ልጅ ቃለ ኢኒ ዐብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ። እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ወንጌልን ኢንጂልን። ወጀዐለኒ ነቢያ ነቢይም አድርጎ ልኮኛል አላቸው። ከዛ ቀጠለ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ። ጌታዬም ወጀዐለኒ ሙባረከን የተባረኩ አረገኝ በየትኛውም አይነት ቦታ ሁኔታ። ማ ኩንቱ ወአውሳኒ ቢሰላ በሰላትም አዞኛል፣ ወዘካ ዘካ ምጽዋትንም በመስጠት አዞኛል። ማዱምቱ ሐያ በሕይወት እስካለው ድረሳል። ቀጠለ ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ። ለእናቴም ታዛዥ አድርጎኛል፣ ትዕቢተኛም እምቢተኛም አላደረገኝም አላቸው። ከዛ ቀጠለና ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። የአላህ ሰላም በእኔ ላይ ይሁን። የውመ ውሊድቱ በተወለድኩበት ዕለት፣ ወየውመ አሙቱ መጥቼ በምሞትበትም ዕለት፣ ወየውመ ኡብዐሱ ሐያ ሕያውም ሁኜ በምቀሰቀስበት ዕለት የአላህ ሰላም በእኔ ላይ ይሆናል። ቀጠለ ዛሊከ ዒሳ ብኑ መርየም የዒሳ ጉዳይ የመርየም ልጅ ጉዳይ ይሄ ነው። ቀውለል ሐቅ አለዚ ፊህ የምተሩን በሱ ጉዳይ
የሚጨቃጨቁበትና የሚለያዩበት ጉዳይ ይሄ ነው አለ። ቀጠለ ማ ካነ ሊላሂ አን የተኺዘ ሚን ወለድን ሱብሓነህ አራሕማን አላህ እኮ ልጅ መያዝ ለሱ የተገባው አይደለም ማለት ቁርአኑ ነው የሚለው። ጥራት ይገባው ይሄ ለሱ የተገባው ባህሪ አይደለም ማለት ባይሆን ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አንድን ነገር በሻ ጊዜ ለሱ ሁን ማለት ብቻ ነው፣ ወዲያውኑም ይሆንለታል። ስለዚህ የዒሳ ጉዳይ እሱ አንድን ነገር ለመፍጠር በፈለገ ጊዜ ሁን የሚለው ቃሉ ስለዚህ ሆነ፣ ወዲያውኑም ሆነ እንጂ እናንተ እንደምትሉት ይላቸዋል ማለት። እሺ ቆይ ልቀጥልልሽ፣ መጨረሻ ላይ እነግርሻለሁ። ምን አለ ኢየሱስ ራሱ ዒሳ ራሱ በቁርአን ላይ ምን አለ? ወኢነላህ ረቢ ወረቡኩም ፈዕቡዱህ ሃዛ ሲራጡን ሙስተቂም። ወኢነላህ አላህ ማለት እኮ አላቸው ረቢ ጌታዬ ነው፣ ወረቡኩም ያን የእናንተም ጌታ ነው፣ ፈዕቡዱህ እሱም ብቻ ተገዙት፣ ሃዛ ሲራጡን ሙስተቂም ይሄ ቀጥተኛው ጎዳና ነው በማለት ነገራቸው ማለት ነው። ቀጥተኛው ጎዳና። ስለዚህ ዒሳ ምንድነው? ነብይ ነው፣ ሰው ነው ተብሎ ነው ያስተማረው በቁርአን ላይ ያለው አስተምሮ ይሄን ይመስላል። ከዛም ምን አለ? فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم ኦኬ እነዛ በሱ ጉዳይ ላይ የተለያዩት በማለት ያ የተለያዩት ሰዎች ያው ወየውላቸው للذين كفروا እነዛ በካዱት ሰዎች ላይ ወየውላቸው መሽሀድ የውሚን ዐዚም ከዛ ከታላቁ ቀን ቅጣት ወየውላቸው በማለት አላህ ይናገራል። ይህንኑ ጉዳይ አስመልክቶ አላህ የሚነግረን ነገር አለ። በጣም የሚገርም ተአምራቶችን ይሰራ ነበር፣ ያው እንደምታውቂው ማለት ነው። ምን አይነት ተአምር ይሰራ ነበረ? ምን አለ? እሺ ወረሱለን ኢላ በኒ እስራኢል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም ወደ እስራኤል ልጆችም መልእክተኛ አድርጌ ልከዋለሁ አለ አላህ። ከዛ በኋላ እኔም ወደ እናንተ ከጌታዬ በሆነ ተአምር መጣሁላችሁ አላቸው የእስራኤል ልጆችም። ከዛም ምን አለ? አኒ አኽሉቁ ለኩም ሚነ ጢን ከሀይአት ጠይር ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ እኔ እንደ ወፍ ቅርጽ እፈጥርላችኋለሁ አለ። እንደ ወፍ ቅርጽ ሐውልት ማለት ነው። ሐውልት ሥራና እዛ ሐውልት ላይ ምን አደርጋለሁ አለ? እፍልበታለሁ። ከዛ በኋላ ግን ጉዳዩ በአላህ ፍቃድ ወፍ ሆኖ ይበራል አለ። በእኔ ፍቃድ ሳይሆን በአላህ ፍቃድ። ይህንን ሌሎች ነቢያትን እነ ኢብራሂም ሌሎችም ነቢያት እንደዚህ አድርገው ያስነሱ አሉ። ከዛ በኋላ ቀጠለ ወኡበሪኡ ልአክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ አይነ ስውራንም አይናቸውን ገልጥላቸዋለሁ። በማን? በአላህ ፍቃድ። ለምጻሞችንም ለምጻቸውን አጠፋላቸዋለሁ። በማን ፍቃድ? በአላህ ፍቃድ። ወኡሕይል መውታ ቢኢዝኒላህ ሙታንንም እቀሰቅሳለሁ። በማን ፍቃድ? በአላህ ፍቃድ አለ። ከዛም ቀጠልና ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን። ምን አለ? ወኡነቢኡኩም እነግራችኋለሁ ቢማ ተእኩሉን የምትበሉትን ነገር ቤታችሁ ናችሁ። ይቅርታ ወንድሜ፣ ከዛ ይሄኛው ፓርቲ ይብራብኝ። ቆይ እኛ ጋር የለም ይሄኛው ፓርቲ ይብራብኝ ይለፈኝ እና እኛ ጋር የለም። አንድ ነገር ላውራ ብዬ ነው። በእርግጥ ኢየሩሳሌም እግዚአብሔር ሀገር የእስራኤል ሀገር ነው የተወለደው። ግን በእኛ እምነት በኦርቶዶክስ ትዝ የሚል ከሆነ ታኅሳስ ሲከበር አሲያ አላህን ፍሪና ሁሉን ነገርሽን ተይና እስቲ የጥሞና የእርጋታ ጊዜ ይኖርሽ። ምክንያቱም ወላሂ እየሰራሽ ያለውን ቁጭ ብለሽ በጥሞና ስታየው የሸይጧንን እርምጃ ኮቴ በኮቴ እየተከተልሽ እንደሆነ ትረጃዋለሽ። ላስታውስሽ ወደ ኋላ
አንድም ቀን ከትዕቢት ወጥተሽ እንደማታቂ። መቼም አላህ ከትዕቢት ይመልሰን። ካስታወስሽ እኔ ቲክቶክ ስገባ የሆነ ነገር ተቃወምሽኝና ማናት እቺ ሴት ብዬ ውስጥሽ ገብቼ ሳይ ጸጉርሽን ተገልጠሽ የነበሩትን ቪዲዮዎች ራሱ እዛ ላይ ለቀሽ ኤክስፕላኔሽን ደግሞ ሰጥተሻል። እኔ ብለሽ ጀመርሽ። እኔ አይባልም እኮ ስለ ሃይማኖት ነው የሚወራው። ሃይማኖቱ ስለሚለው ነገር እንጂ አንቺ ስለምትይው አይደለም መስማት የፈለግነው። ምን አልሽ? የድሮ ሁኔታዬና አሁን ያለሁበት የሃይማኖት ሁኔታ ሁለቱም ለንጽጽር እዚህ እንዲቀመጥ እፈልጋለሁ አልሽ። በጆሮዬ ሰምቼሻለሁ። አላህ ይመልስሽና እኔ ብሎ ከጀነት የተባረረው ማን ነው? ሸይጣን ነው። እኔ እያልሽ ከጀነት እንዳትባረሪ። ሁለተኛ ሀያትን ታስታውሻለሽ? ሀያት ናስር የተባለችዋን እህት በግል መከሬ ሳበቃ ጥፋቶቿ ግን እየበዙ ሄደው ሸሆቹ እኮ ታሉበት ሆነው ያዩኛል ምናምን የሚል ክህደት ስታስፋፋ ግን ጠቅለል አድርጌ መልስ ሰጠሁባት። አንቺ የሙስሊም ወጣቶች እናት ነኝ ብለሽ ሚዲያ ላይ መቀነትሽን አስረሽ ብቅ የምትየዋ ሴትዮ ምን አልሽ? ሰው እንዲህ ነው የሚመከረው? የእኔ እናት ስታሳዝን፣ እንደው ጥሩልኝ፣ እንደው ስልኳን ስጡኝ፣ አንጀቴ ውስጥ ገባች አልሽ። እንደው አላህን አትፈሪም? አላህን አትፈሪም? አሁን እንዲህ ነው መቆርቆር የነበረብሽ? ለምኑ ነው መቆርቆር የነበረብሽ? ለሐቁ ወይስ ሀያት በጫማ ጥፊ ላለችው ሐቅ? ነቢዩ ሰለላሁ ዐለይሂ ወሰለም አንቺ የምትነግጅባቸው ታላቁ ነቢይ ምን አሉ መሰለሽ? ረገሙ። ማንን? ወንድ ሆኖ በሴት የሚመሳሰል፣ ሴት ሆኖ በወንድ የሚመሳሰል። አሁንም አልቆምሽም። ሶስተኛ እነ ሙፍቲ እነ ሐሰን ታጁ የመሳሰሉት ሰዎች የጫት ክምር ጎዝጉዘው መውሊድ እናከብራለን ሲሉ፣ ያው እነሱ መውሊድ ሲሉ የሚፈልጉበት እኛ ነቢዩ መሐመድን ስለምንወድ ነው ሲሉ፣ እኛ ደግሞ ምናል ነቢዩ መሐመድን የሚወድ ሰው እኮ ይህን የሚያክል የጫት ክምር ተራ ላይ አይገኝም። ሰለዋት ያወርዳል፣ ሐዲት ይማራል፣ ይማማራል፣ ተውሂድን የበላይ ያደርጋል። ይሄ ነው ሁልጊዜ የምንቃወመው ማለት ነው።